ሙሐመድ ሞዛዲቅን ኢራናውያን የዘላለም ጀግናና የአገር ባለውለታ ብለው ያመሰግኑታል። ነገር ግን ለኢራንና ለአሜሪካ ግጭት መነሻው የመጀመሪያው ሰው ሞዛዲቅ ነው። ሞዛዲቅ በኢራን ንጉሳዊ አስተዳደር ውስጥ ከ1951 እስከ 53 ዓ.ም ጠቅላይ ሚኒስተር ነበር። የኢራን የነዳጅ ሀብት በእንግሊዞች ቁጥጥር ስር ነበር። እናም የንጉሱን ስልጣን ተጋፋና የሀገሪቱን ነዳጅ ለኢራናውያን አደረገና እንግሊዞችን አባረረ። እንግሊዞች ተቆጡ። አሜሪካኖችም ስጋት ውስጥ ወደቁ። ምክንያቱም ሞዛዲቅ የኮሚኒስት አቀንቃይ ሊሆን ይችላልና የሶቪየት ህብረት ኮሚኒዝም ወደዚህ ይስፋፋል የሚል ሀሳብ ወሰዱ። በመሆኑም የሁለቱ የስለላ ድርጅቶች ከፍተኛ ስራ ሰሩና በ1953 ዓ.ም ይሄ እውቅ ጠቅላይ ሚኒስተር ሞዛዲቅ ከስልጣን ተወግዶ ታሰረ። ለ3 ዓመት እስር ቤት ከቆየ በኋላ ዕድሜ ልኩን በቤት ውስጥ እንዲታሰር ተደረገ። እስካሁንም ድረስ በአሜሪካና በኢራን የመጀመሪያው ግጭት ሆኖ ተመዘገበ። ኢራናውያን ከዚህ ጊዜ በኋላ በአሜሪካና በእንግሊዝ ውስጥ ከፍተኛ ቂም ያዙ። ምዕራባውያንንም አቄሙ። እናም ሌላ አብዮት እንደሚያስፈልግ ዛቱ። በመሆኑም ለተወሰነ ዓመታት ከቆየ በኋላ በ1979 ዓ.ም የኢራን እስላማዊ አብዮት ፈነዳና ጸረ አሜሪካና ጸረ እንግሊዝ በአጠቃላይም ጸረ ምዕራብ አቋም ያዙ። ሞዛዲቅ ለኢራናውያን ዘላለማዊ ጀግናና የትግል ተምሳሌት ነው።